መሰለ ጋብሽ አፍቅሬሃለሁ። በጣም ነው እንዲያፈቀርሽው የሜዳዋ አህያ አንቺ ወራዳ አንቺ እርኩስ ማለት ነው። አብርሃም ከምርሽን ነው? ልካስ የደነገጠ አስመሰለ እኮ። በጣም ነው እንደ የደነገጥከው። ጉድ እኮ ነው። ለነገሩ ብትደነግጥ ምን ይገርማል? ምክንያቱም አታቅማ ልል ነበር፣ ግን ያውቃል፣ ቤተሰብ ያውቃል። ፕሮግራሙ የሚያዘጋጀው እሱ ነው። የፍቅር ጥያቄም እንድትጠይቀው ያደረገው እሱ ነው። ከባድ ሚስጥር ወጥቷል። ሚስጥሩ በደንብ አድርጌ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዘቡዬን ቻናል አንቀሳቅሱት እናንተ። አገር ገብታለች እኮ ልጅቷ። ቪዲዮ መስራት አልቻለችም። ቪዲዮ ሰርታ በለቀቀች ሰዓት ለምንድን ነው ላይክ ሼር ሰብስክራይብ ማታረጓት? ለምንድን ነው ማታበረታቷት? በአሁኑ ሰዓት እኮ ዋንኬ ራሱ ለመግባት እኮ እያንገራገረ ነው። ቻናሏ እየሞተ ነው ያለው ማለት ነው። እናንተ ቅንቅናሞች ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ የዘቡዬን ቻናል አነቃቁት ነው የምለው ማለት ነው። እና የሜዳዋ አህያ ለውሽማዋ የፍቅር ጥያቄ እንድትጠይቅ ያደረገው ጋሽ አሸብር እንደሆነ ሚስጥር ወጥቷል ማለት ነው። ሚስጥር እንዴት ነው የወጣው የምትሉ ስለማትጠፉ በደንብ አድርጌ ልነግራችሁ ከች በኮርኮች ብዬ ያለው ማለት ነው። ማነሽ እንዳትሉኝ በድምጽ ስለምታውቁኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ በጣም ደህና ነኝ። የቻናሌ አላልኩኝም የዘቡዬ ቻናል ተከታዮች ማለት ነው። የጓደኛዬ የእህቴ የዩቲዩብ ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ያው ቢመቻችሁም ባይመቻችሁም የኔ ድምጽ ከች ብያለሁ ማለት ነው። ምክንያቱም የጓደኛዬ የዩቲዩብ ቻናል እየሞተ ይገኛል ማለት ነው። እባካችሁ ላይክ እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ዩቲዩባን አንቀሳቅሱላት። እሷ አልቻለችም ኢትዮጵያ ላይ ሆነ ማለት ነው። ሲቀጥል ኔትወርክም እንደዚህ ሀገር አይደለም ኢትዮጵያ ማለት ነው። እናም እንደ በፊቱ በፈለገች ሰዓት ቪዲዮ ሰርታ መልቀቅ አልቻለችም። ልተባበራት ብዬ ነው ማለት ነው። እኔም በጣም ስራ ስለሚበዛብኝ ወላሂ እንኳን አይደል የዘቡዬ ዩቲዩብ ተውና የራሴም ራሱ በግድ ነው እየሰራ ያለሁት ማለት ነው። ቢመቸኝማ በደንብ አድርጌ ነበረ እምሸቅለው ማለት ነው። በደንብ አገር ግን ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ አዲስ ስራ ስለገባሁኝ በጣም ነው ስራ የሚበዛብኝ ማለት ነው። እና ለዛ ነው ዩቲዩባን ቪዲዮ የማልሰራላት እንደው አፉ በሉኝ ማለት ነው። እናም ዛሬ መጥቻለሁ በእሷ ቤት። ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እስኪ 20 ሺህ ትግባና ሰርፕራይዝ እናድርጋት እናንተ። 20 ሺህ ያስገቧት እስኪ ምን አለበት? ለማንኛውም እንዳልጨቃጭቃችሁ በጣም ይቅርታ። ብቻ ላይክ አድርጉ። ሼር ማድረግ የምትችሉ ሼር እያደረጋችሁላት አንቀሳቅሱት የዩቲዩብ ቻናሏ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ የሜዳዋ አህያ ይቺ ርካሽ ወራዳ ማለት ነው ትላንትና የፍቅር ጥያቄ ጠየቀችው። አፈቅርሃለሁ፣ ላንተ የተለየ ስሜት አለኝ፣ በምትሰጠኝ ፍቅር፣ በምታሳየኝ ክብር ፍቅር አደረብኝ። በጣም ነው እንዲያፈቀርሽው አንቺ ወራዳ፣ አንቺ አሳዳጊ በደለሽ ማለት ነው። እንዴት አንድ ባለትዳር ወንድ 80ውን ያልቀደደ ባለትዳር ወንድ አፈቅርሃለሁ ተብሎ እንዴት ነው የሚጠየቀው? በየትኛው ዓለም ነው እኛ የምናውቀው? በኢትዮጵያ በየትኛው ብሔር ነው? አንቺ የቀለልሽ አንቺ ወራዳ ማለት ነው። በ80 ላይ 80 መደረብ ራሱ ህጉ እንደሚጠይቅ አታውቂም? አንቺ ወራዳ ማለት ነው። አንቺንም ይሄ ግብረ አበሮችሽንም ሶፍት አቀባዮችሽንም ሽንት ቤት አጣቢዎችሽንም ዘበኝነት የሚቆምልሽ በር ላይም እነሱንም እንዶ አግበስብሳ ሩታ የእስር ቤት እንደምታስገባቸው አታውቁም? ወራዳዎች ማለት ነው። አንድ ባለትዳር ወንድ ልጅ ሚስቱን ሳይፈታ ትዳሩን ሳይፈታ 80ውን ሳይቀድ አፈቅርሃለሁ። ኧረ ያንቺ ውስጥ የባሰ ነው። አንቺ ባለጌ፣ አንቺ ቆሻሻ ማለት ነው። በጣም ባለጌ ነሽ። ህጉም አይፈቅድም በ80 ላይ 80 መደረብ ማለት ነው። መቼም እኮ ጋሽ አሸብር አሁን አንገቱ ድፍት አድርጎ እንደደነገጠ ሰው አድርጎ ከምርሽን ነው ሲል እኮ ብዙዎቻችሁ ምንም የማያውቅ እኮ ነው የሚመስላችሁ ማለት ነው። በደንብ ነው የሚያውቀው። ፕሮግራሙ የሚያዘጋጀው እሱ እራሱ ነው። ገባችሁ አይደለ? የፍቅርን ጥያቄ እንድትጠይቀው ያደረገው እሱ ራሱ ነው። እንግዲህ መልሱ ዛሬ እናየዋለን።
መቼም እኔ አልፈልግም ሚስት አለኝ ካለ እሰየው ነው የምንለው ማለት ነው። ለምን እሷን እንድትዋረድ ነው ያደረገው ማለት ነው። ነገር ግን ላስብበት ወይም ደግሞ ተቀብዬሻለሁ ካለ ግን ይኸው እንደነገርኳችሁ ነው። አዎ ያዘጋጀው ሁሉንም እሱ እራሱ ነው ማለት ነው። ነገር ግን ባላወቀ ከምርሽን ነው ብሎ ልክ እንደደነገጠ ሰው በጣም ነው እንደደነገጥከው፣ በጣም ነው እንደ ክው ያልከው። ወይ ታስታውቃለህ እኮ ፊትህ አመድ እኮ ነው ቡን ያለው ማለት ነው። አመድህ እኮ ነው የቡነነው ማለት ነው። እንደው አንዳች ነገር ያቡነናችሁ። እውነቴን ነው የምልህ አንዳች ነገር ማለት ነው። አንተንም ውሽሚትንም ግብረ አበሮቻችሁንም ይሄ ወራዳ አቤላ የምትባል አንተ ቆሻሻ ማለት ነው የማትከበርበትና የማትፈቀርበት ቦታ አትገኝም። ማፈሪያ እኮ ነው ማፈሪያ ማለት ነው። እኔ እውነቴን ነው የምላችሁ እንዴት እንደደነገጥኩ ልነግራችሁ አልችልም። እንደዚህ ሲል ማለት ነው ባታፈቅረውም ባታከብረውም እንኳ አይባልም ነውር ነው አይባልም። አንተ የጓደኛ መጥፎ ማለት ነው። የአብርሃም ትዳር ተስተካክሎ ትዳሩን እንዲመራ ልጁን እንዲያሳድግ አትፈልግም። አንተ መጥፎ ቅናት አለብህ። የሩታ ደግሞ መጥፎ ጥላቻ አለብህ ማለት ነው። ነገር ግን እዚች ጋር እንድትደርስ ያደረገች ሩታ ናት። እውነቴን ነው የምልህ። ያው ኤፍሬምና አብርሃም የዩቱብ ቻናል ቢከፍቱ እሷ ስትሸቀል ነው ህዝብ ያወቀ ማለት ነው። ህዝብ ያወቃችሁ በሩታ ነው። ሩታ እኮ ያመጣት አብርሃም ነው። በሩታ እኮ ነው የታወቀችው የምትሉ አንዳንዶቻችሁ ማለት ነው። በጣም ነው እንደ የታወቀችው። አብርሃም ሲታወቀው ሆዴን ሲያገኘው በቲክቶክ እና በቴሌግራም ግሩፕ እንትን እያሉ እንዲታወቅ ያደረገው ማን ነው? ሩታ እኮ ናት። እንወሻሻለን እንዴ? ሩታ እኮ ናት። ሩታ ከመጣች በኋላ እኮ ነው ቲክቶክ ደጋፊ ተብሎ የተመሰረተው ማለት ነው። ቴሌግራም ግሩፕ እየተከፈተ የገሌ ደጋፊ ነኝ መባባል የተጀመረው እኮ ሩታ ከመጣች በኋላ ነው እኮ። ያው እየመረራችሁ ዋጡት፣ በወተትም አርጋችሁ በስኳርም አርጋችሁ ማለት ነው። ወደ ሚዲያ ለማምጣት ሰበብ ቢሆንም አብርሃም እውቅና እንዲያገኝና ህዝብ እንዲያገኝ ያደረገችው ሩታ ናት። ወደዳችሁም ጠላችሁ ማለት ነው። አብርሃምም እንዲታወቅ አድርገዋለች ሩታንም አብርሃም ወደ ሚዲያ አምጥቷታል ማለት ነው። ቢያመጣትም ያናክል አይደለም በቃ። ነገር ግን አብርሃም እውቅና እንዲያገኝ ታዋቂ እንዲሆን ብዙ ኦዲየንስ እንዲያገኝ የረዳችው ሩታ ናት። በቃ ሩታ ማለት ነው። ይሄ ማንወሻሸው ነገር ነው። ምድረ ጥንባዣ ማለት ነው። አንተም አቤላ የምትባል ማለት ነው ዝርክርክ እሷን እንድትጠላ እሷ ለሱ ክብር እንደሌላትና ለሱ ፍቅር እንደሌላት የምታንጸባርቀው ዛሬ ላይ የእሷ ጥላቻ እንደ ኮሶ እየመረረችህ ያለችው እዚህ ጋር የመድረስ ምክንያት እሷ ናት። ሩታ ስትል ለሩታ ፎቶ ስትለጥፍ ነው የታወቀው ማለት ነው። ዛሬማ ነጭ ቲሸርት ለብሳችኋል እኮ ማን ይችላችኋል ማለት ነው። እንግዲህ ነጭ ቲሸርትን እንድትታወቁ ያደረገቻችሁ ሩታ ናት። ምድረ ዝትታሞች ማለት ነው ሩታ ማለት ነው። በአደባባይ ባሏ ልታስድርባት በአደባባይ የማትከበርበት ቦታ አትዋል። የፍቅር ጥያቄ ማቅረብሽ ትልቅ ነገር ነው። እንደውም ደስ ይለናል። ድል ባለ ፕሮግራም ደግሰን ነው የምትጠይቂው። አንተ የጓደኛ መጥፎ ማለት ነው። ጓደኛህን ቀበርከው እንጂ ምንም ያደረክለት ነገር የለም ማለት ነው። እሷንም ብትሆን ውሽሚትም ብትሆን እንድትረክስ እንድትዋረድ አደረካት እንጂ ምንም የረዳሃት ነገር የለም። ሴት እንዲረክስ ነው ያደረጋችሁት ማለት ነው። እናንተ ወራዳዎች ማለት ነው። እናንተ ዝሙታሞች ማለት ነው። እኔ በደንብ አድርጌ ነው የምነግራችሁ ማለት ነው። እኔ የምፈራ ሰውም አይደለሁም። የሚፈራም አልወለደኝም። ምድረ ዝትት ማለት ነው። በደንብ አድርጌ ነው እምነግራችሁ እስከሚበቃችሁ ድረስ ማለት ነው። እያንዳንድሽ ማለት ነው። እናንተ ዝሙት ነው እያስፋፋችሁ ያላችሁት። አንድ ባለ ትዳር ሚስቱን ሳይፈታ 80ውን ሳይቀድ የፍቅር ጥያቄ እንዲቀርብለትና በአደባባይ እንድትጠይቀው ያደረጋችሁ ሰው ባልን በአደባባይ ልታስድሩ የተነሳችሁ እርኩሶች እናንተ ሰይጣኖች ማለት ነው። እውነት ሰይጣን ናችሁ እናንተ። በቃ ሰይጣን ማለት ነው። የሰው ትዳር እንዲፈርስ የምታረጉ ይሄ ሁሉ ስትሰቃይ የት ነበራችሁ? እርጉዝ ሆና ማለት ነው። እናንተ ተንከሲሶች ማለት ነው።